ጤና ይስጥልን ክብራትና ክብራን፣ ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹ በቅድሚያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ሰራተኞች የህወሓት ማዕከላዊ ኮሚቴ የታገደውን የትግራይ መንግስት ምክር ቤት እንዲመለስ ያስተላለፈውን ውሳኔ በመደገፍ ለተግባራዊነቱ እንደሚታገሉ ገለጹ። ምንም እንኳን የውሳኔ ሀሳቡ በብዛት ተቀባይነት እያገኘ ቢሆንም በትግራይ ቴሌቪዥን ሰራተኞችና በሌሎች ተቃውሞ ገጥሞታል። እናስደምጣቸዋለን። ህወሓት የጀነራል ታደሰ ወረደን አስተዳደር እንዲያበቃ ቢጠይቅም ፕሬዝዳንቱ ግን መደበኛ ስራቸውን እየቀጠሉ ነው። ፕሬዝዳንቱ ሚያዝያ 21 ቀን 2018 ዓ.ም በመቀሌ ባደረጉት ስብሰባ አዳዲስ ተቋማት እንዲቋቋሙ ድጋፍ ሰጥተዋል። ወደ እናንተ ይደርሳል። በባህር ዳር ዙሪያ የሚካሄደው ጦርነት ቀጥሎ ፋኖ ከከተማዋ በ10 ኪሎ ሜትር ርቀት የምትገኘውን አንዳሳ ከተማ መቆጣጠሩን አስታውቋል። በሌላ በኩል ከባህር ዳር በቅርብ ርቀት ላይ በምትገኘው መርሃዊ ከተማ ውስጥ የፋኖ ኃይሎች ዘልቀው በመግባት የብልጽግናን አመራሮች ደምስሰዋል ተብሏል። ከተደመሰሱት መካከል በቅርቡ ፋኖን በመክዳት ወደ ብልጽግና የተቀላቀሉ ሰዎች ይገኙበታል ተብሏል። ትሰሙታላችሁ። ሶስተኛ ከፍተኛ ተጽዕኖ ፈጣሪ አሜሪካውያን በኤርትራ ላይ የተጣለውን ማዕቀብ ማንሳት ለአሜሪካ ስልታዊ ሽንፈትን ያስከትላል አሉ። ኤሪትሪያ በበኩሏ በአሜሪካና በኤርትራ ግንኙነት ዙሪያ ስላለው ሂደት ምላሽ ሰጥታለች የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። በትግራይ በፕሪቶሪያ ውል ምክንያት ተበትኖ የነበረው ምክር ቤት እንዲመለስ የቀረበው የውሳኔ ሀሳብ ላይ ህዝባዊ ውይይቶች እየተካሄዱ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ሰራተኞች የህወሓት ማዕከላዊ ኮሚቴ የታገደውን የትግራይ መንግስት ምክር ቤት እንዲመለስ ያስተላለፈውን ውሳኔ በመደገፍ ለተግባራዊነቱ እንደሚታገሉ ገልጸዋል። ምንም እንኳን የውሳኔ ሀሳቡ በብዛት ተቀባይነት እያገኘ ቢሆንም በትግራይ ቴሌቪዥን ሰራተኞችና በሌሎች ተቃውሞ ገጥሞታል። የህወሓት ማዕከላዊ ኮሚቴ በፕሪቶሪያ ስምምነት ምክንያት ተበትኖ የነበረው ምክር ቤት ወደ ስራ ይመለስ ሲል ያስተላለፈውን ውሳኔ ተከትሎ በመላው ትግራይ ከገጠር እስከ ከተማ የውይይት መድረኮች እየተካሄዱ ይገኛሉ። ህዝባዊ መንግስታችን ለመከታችን በሚል መሪ ቃል በሚካሄዱ በእነዚህ መድረኮች ላይ የምክር ቤቱ መመለስ ድጋፍና ተቃውሞ እያስተናገደ መሆኑ ተገልጿል። በትግራይ ክልል ፍትህ ቢሮ የቢሮ ኃላፊ አቶ ኪዱ ነጋሽና ምክትል ኃላፊው አቶ አዲሱ ገብረስላሴ በተገኙበት በተካሄደ የሰራተኞች ውይይት በማዕከላዊ ኮሚቴው የቀረበው ሰነድ ለንባብ ቀርቦ ሰፊ ምክክር ተደርጎበታል። በመድረኩ ላይ የተገኙት አመራሮች የምክር ቤቱ መመለስ የክልሉን ህልውና ለማረጋገጥና የህዝቡን ጥያቄዎች በህጋዊ መንገድ ለመመለስ ወሳኝ መሆኑን አስገንዝበዋል። በተመሳሳይ በመቀሌ ከተማ በመንግስት ሰራተኞች በተካሄደ መድረክ ላይ የተገኙት የከተማዋ ከንቲባ ዶክተር ረዳኢ በርሄ የትግራይ ህዝብ ካጋጠመው አደጋ እንዲወጣና የህግ የበላይነት እንዲከበር የታገደው ምክር ቤት ስራውን መጀመር እንዳለበት ገልጸዋል። የከተማዋ ምክትል ከንቲባ አቶ ኃይላይ አረጋዊ በበኩላቸው የፌዴራል መንግስት የፕሪቶሪያውን ስምምነት በቅንነት በተግባራዊነት ለማድረግ ባለመፈለጉ ምክር ቤቱ ተመልሶ ህዝቡን እንዲያድን መወሰኑን ገልጸው ውሳኔው በከተማዋ በሚገኙ የመንግስት ሰራተኞች በአብዛኛው ድምጽ መጽደቁን አስታውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ሰራተኞች የህወሓት ማዕከላዊ ኮሚቴ የታገደውን የትግራይ መንግስት ምክር ቤት እንዲመለስ ያስተላለፈውን ውሳኔ በተመለከተ ውይይት ካደረጉ በኋላ ውሳኔውን በአንድ ድምጽ ታቅቦ በሙሉ ድምጽ በመደገፍ ለተግባራዊነቱ እንደሚታገሉ አረጋግጠዋል። ሌተናል ጀነራል ታደሰ ወረደ የህወሓት ውሳኔ አልቀበልም ቢሉም ሰራተኞቻቸውና ካቢኔዎቻቸው ግን ውሳኔውን ተቀብሎ ለተግባራዊነቱ እንደሚታገሉ ገልጸዋል። ምንም እንኳን የውሳኔ ሀሳቡ በብዛት ተቀባይነት እያገኘ ቢሆንም በተወሰኑ አካባቢዎች ተቃውሞ ገጥሞታል። ከተቃወሙት መካከል የትግራይ መሬት ቢሮ ሰራተኞች ጊዜያዊ አስተዳደሩ በአንጻራዊነት የተሻለ ሰላም እያስመዘገበ ባለበት ወቅት የቀድሞ ምክር ቤት መመለስ ክልሉን ወደ አዲስ የፖለቲካ ቀውስና ሁከት ሊከተው ይችላል የሚል ስጋት እንዳላቸው ገልጸዋል። ተፈናቃዮች ለመመለስና የክልሉን ግዛታዊ አንድነት ለማስከበር ከዚህ መሰል ፖለቲካ ውሳኔ ይልቅ ዲፕሎማሲያዊ አካሄዶችና የውስጥ መግባባቶች ላይ ትኩረት ሊደረግ እንደሚገባም አሳስበዋል። በትግራይ ቴሌቪዥን ሰራተኞች ዘንድም በማዕከላዊ ኮሚቴ አባል ወይዘሮ ዘነበሽ ፍስሐ አማካኝነት በተጠራው ስብሰባ ላይ አብዛኛው ሰራተኛ የተቃውሞ ዝምታን መምረጡ ታውቋል። ከ450 በላይ ሰራተኞች ባሉት የቴሌቪዥን ጣቢያ ህወሓት የወሰነው ውሳኔ እንደግፋለን በማለት ሁለት ሰዎች ሀሳብ የሰጡ ቢሆንም ሌላው ሰራተኛው ግን ተቃውሞውን በዝምታ ገልጿል። በሌሎች መድረኮች የቀረበውን የውሳኔ ሀሳብ የምትደግፉና የማትደግፉ በሚል በድምጽ የመለየት ተግባር የነበረ ቢሆንም በትግራይ ቴሌቪዥን ግን ሰራተኛው ሀሳብ ለመስጠት ፈቃደኛ ባለመሆኑ መድረኩ ያለ ውጤት ተጠናቋል።
ህወሓት የጀነራል ታደሰ ወረደን አስተዳደር እንዲያበቃ ቢጠይቅም ፕሬዝደንቱ ግን መደበኛ ስራቸውን እየቀጠሉ ነው። በትግራይ በጊዜያዊ አስተዳደር የስልጣን ቆይታ ዙሪያ ከፍተኛ የፖለቲካ ውጥረት በነገሰበት በዚህ ወቅት የህዝባዊ ወያኔ ሓርነት ትግራይ ህወሓት የፕሬዝደንት ሌተናል ጀነራል ታደሰ ወረደ አስተዳደር ህጋዊ እውቅና የለውም ሲል በይፋ ተቃውሞውን አሰምቷል። የፓርቲው ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ እንደገለጹት ጊዜያዊ አስተዳደሩ አሁን ላይ እየፈረሰ ያለ በመሆኑ ከፌደራል መንግስት ጋር ያለው ግንኙነት መቋረጡንና ፕሬዝደንቱ ሰላማዊና ዲሞክራሲያዊ የስልጣን ርክክብ ማድረግ እንዳለባቸው አሳስበዋል። ይህ የህወሓት አቋም የመነጨው ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ማዕከላዊ ኮሚቴው ሚያዝያ 11 ቀን 2018 ዓ.ም ባስተላለፈው ውሳኔ መሰረት ነው። ፓርቲው የፌደራል መንግስት የጀነራል ታደሰን የስልጣን ዘመን በ1 ዓመት ማራዘሙ ህወሓትን ሳያማክር የተወሰደ የተሳሳተ ውሳኔ ሲል ይተቻል። ይህ በእንዲህ እንዳለ ፕሬዝደንት ሌተናል ጀነራል ታደሰ ወረደ ከፓርቲው የሚሰነዘርባቸውን የህጋዊነት ወቀሳ ወደ ጎን በመተው ክልሉን ወደ ዘላቂ ልማት የሚያሸጋግሩ መዋቅራዊ ለውጦችን በንቃት እያከናወኑ ይገኛሉ። ፕሬዝደንቱ ሚያዝያ 21 ቀን 2018 ዓ.ም በውሃ መስኖና ኢነርጂ ዘርፍ ላይ ባተኮረ መድረክ ላይ በመገኘት የክልሉን ግብርና ለማዘመንና የኢኮኖሚ ትንሳኤ ለማረጋገጥ የሚያስችሉ አዳዲስ ተቋማትን ለማቋቋም በቀረበው ሀሳብ ላይ መክረዋል። የመስኖ ቢሮና የውሃና ኢነርጂ ምርምር ኢንስቲትዩት መቋቋም እንዲሁም የኢነርጂ ዘርፍ ወደ ምክትል ቢሮ ደረጃ ከፍ እንዲል የቀረበው የውሳኔ ሀሳብ ለጊዜያዊ መንግስቱ ካቢኔ ለመጨረሻ ውሳኔ ቀርበዋል። የህወሓት ቃል አቀባይ ጊዜያዊ አስተዳደሩ አብቅቶለታል በሚል ምክር ቤቱ አዲስ ፕሬዝደንትና ካቢኔ የመሰየም ስልጣን እንዳለው ቢገልጹም ጀነራል ታደሰ ግን የሚመሩት ካቢኔንና የመንግስትን መስሪያ ቤቶች መደበኛ ተግባራቸውን አጠናክረው እንደሚቀጥሉ በጽኑ አቋም አስታውቀዋል። የፌደራል መንግስት በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ ባይኖርም የፕሬዝደንቱ የስልጣን ዘመን ማራዘሙን ግን ቀደም ብሎ ማሳወቁ ይታወሳል። የትግራይ ግሎባል ካውንስል የተባለ ዓለም አቀፍ ተቋም በዋሽንግተን ዲሲ ተመሰረተ። በትግራይ ህዝብ ላይ የተፈጸሙ የሰብአዊ መብት ጥሰቶች፣ የጦር ወንጀሎችና የዘር ማጥፋት ድርጊቶች በህግ እንዲጠየቁና ፍትህ እንዲሰፍን በትኩረት የሚሰራ የትግራይ ግሎባል ካውንስል የተባለ አዲስ ተቋም በይፋ ስራ መጀመሩ ተበሰረ። መቀመጫውን በአሜሪካ ዋና ከተማ ዋሽንግተን ዲሲ ያደረገው ይህ ድርጅት ከፖለቲካዊ ወገንተኝነት ነጻ ሆኖ የሚንቀሳቀስና ለትርፍ ያልተቋቋመ የሲቪል ማህበረሰብ ድርጅት መሆኑ ታውቋል። ካውንስሉ በዋነኝነት የተመሰረተው በትግራይ ዲያስፖራ አባላትና በተለያዩ የማህበረሰብ ድርጅቶች ጥምረት ሲሆን ዓላማውም እስካሁን ድረስ በፍትህና በተጠያቂነት ረገድ የታየውን ክፍተት ለመሙላት እንደሆነ ተገልጿል። ተቋሙ በተለይ የማስረጃ አሰባሰብና ጥበቃ ስራዎችን በማከናወን ከህግ ባለሙያዎችና ከዓለም አቀፍ የፍትህ ተቋማት ጋር በቅርበት በመስራት ወንጀለኞችን በህግ ፊት እንዲቀርቡ ግፊት ያደርጋል። በተጨማሪም በትግራይ የተፈጸሙ ግፎችን ለዓለም አቀፉ ማህበረሰብና ለፖሊሲ አውጪዎች በማድረስ በትክክለኛ መረጃ ላይ የተመሰረተ የዲፕሎማሲ ተጽዕኖ ለመፍጠር እንደሚሰራ በሰነዱ ላይ ተመልክቷል። ዘላቂ ሰላም ሊመጣ የሚችለው ፍትህና ተጠያቂነት ሲረጋገጥ ነው ብሎ የሚያምነው ይህ ካውንስል በዓለም ዙሪያ የሚገኙ የትግራይ ባለሙያዎችና ተመራማሪዎች በዚህ የፍትህ ጉዞ ላይ አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ድርጅቱ ከ2024 ጀምሮ ዝግጅት ሲያደርግ መቆየቱንና አሁን ላይ በይፋ ተመዝግቦ ስራውን ማስጀመሩን ተገልጿል። አድማሱን እያሰፋ የሚገኘው የአማራ ክልል የእርስ በርስ ጦርነት ዛሬም ኢትዮጵያውያንን የህይወት ዋጋ እያስከፈለ ቀጥሏል። ውጊያው ተጠናክሮ መቀጠሉ የተሰማ ሲሆን ከባድ ውጊያ እየተደረገባቸው ካሉ አካባቢዎች ውስጥ ደግሞ የባህር ዳር ዙሪያ አንዱ መሆኑ ታውቋል። በዚህ አውደ ውጊያ በብልጽግና አመራሮችና ወታደሮች ላይ የሰብአዊ ኪሳራ ማጋጠሙ እየተነገረ ነው። የአፋብን ቴዎድሮስ ህዝብ ባወጣው መግለጫ ከባህር ዳር በቅርብ ርቀት በምትገኘው መርሃዊ ከተማ ዘልቆ በመግባት 7 የብልጽግና አመራሮችን መግደሉን አስታውቋል። አመራሮቹ በስም የተጠቀሱ ሲሆን ከዚህ በፊት የፋኖ አባል የነበሩና ብልጽግናን የተቀላቀሉ ሰዎችም ይገኙበታል ተብሏል። ከዚህ በተጨማሪ ፋኖ ከተማ ውስጥ በመግባት በርካታ የአብይ አህመድ ወታደሮችን ማርኮ የወሰደ ሲሆን እርምጃውን በተንቀሳቃሽ ምስል አሳይቷል። ሌላኛው አንዳንሳ የተባለችው ከተማም በፋኖ እጅ ከመግባቷ በፊት በተደረገ ውጊያ በርካታ የብልጽግና ሰራዊትና አባላት አመራሮች ህይወት ማለፉን የአፋብን መረጃ ጨምሮ አመልክቷል።
የጦር መሳሪያና የብልጽግና ወታደሮች በዚች ከተማም መማረካቸው ታውቋል። በዚህ ሰዓት የፋኖ ኃይሎች ትግሉን ህዝባዊ ለማድረግ ሰፊ ማህበረሰብን የማንቃት ስራ እየሰሩ መሆናቸውን ገልጸው ጣና ሐይቅ አቅራቢያ ሳይቀር ህዝባዊ መድረክ መካሄዱን አስታውቀዋል። የብልጽግና መንግስት ጥቃቱን በተመለከተ ያለው ነገር የሌለ ሲሆን እሱም አልፎ አልፎ በሚያወጣው መረጃ ድል ቀንቶኛል የሚል ማስተባበያ ሲሰጥ ይሰማል። ይህም ቢሆን ቅሉ ግጭቱ የክልሉን ህዝብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ እሴቶችን እያናጋ ቀጥሏል ተብሏል። 3 ዓመት በደፈነው የአማራ ክልል ጦርነት እስካሁን ድረስ በመቶ ሺዎች የሚቆጠሩ ሰዎች መገደላቸው የሚታመን ሲሆን ጦርነቱ እንዲቆም በአብይ አህመድ መንግስት ላይ ተደጋጋሚ ጥያቄ ሲቀርብ ቆይቷል። የአብይ አህመድ ምላሽ ግን ከሰሜኑ እልቂት ይልቅ የወለጋው የባሰ ስለሚሆን አታጫጭሁ የሚል ሆኗል። 3 ከፍተኛ ተጽዕኖ ፈጣሪ አሜሪካውያን በኤርትራ ላይ የተጣለውን ማዕቀብ ማንሳት ለአሜሪካ ስልታዊ ሽንፈትን ያስከትላል አሉ። በአሜሪካ የውጭ ጉዳይ ፖሊሲና በመካከለኛው ምስራቅ ጉዳዮች ላይ ተጽዕኖ ፈጣሪ የሆኑት ከፍተኛ ተመራማሪ ማይክል ሮቢን የትራምፕ አስተዳደር ልዩ መልእክተኛ ማሳድ ብሉስ ከኤርትራ ጋር ያለውን ግንኙነት ለማደስና ማዕቀቦችን ለማንሳት እያደረጉት ያለውን ጥረት አደገኛ ውሳኔ ሲሉ ነቅፈውታል። ሮቢን በቅርቡ ባወጡት የትንታኔ ጽሑፍ ይህ የዲፕሎማሲ አካሄድ በአፍሪካ ቀንድ የአሜሪካን ጥቅም አሳልፎ ከመስጠቱም በላይ በኢትዮጵያውያንና በኤርትራውያን አሜሪካውያን ላይ የሚፈጸም ታላቅ ስድብ መሆኑን ገልጸዋል። እንደ ሮቢን ገለጻ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሚስጥር ሲያስተባብሩት የቆዩት ይህ ንግግር ኤሪትሪያ ከገባችበት ዲፕሎማሲያዊ መገለል ለማውጣት ያለመ ነው። ይሁን እንጂ ግብጽ ይህንን የምታደርገው ለቀጠናው ሰላም አስባ ሳይሆን ከአባይ ወንዝ ፍሰት ጋር ተያይዞ ከኢትዮጵያ ጋር ባላት ቀዝቃዛ ጦርነት ኢትዮጵያውያንን ለመክበብና ተጽዕኖ ለማሳደር በምታደርገው ስልታዊ ሴራ እንደሆነ ተመራማሪው ያስረዳሉ። ብሉስ የኤርትራ ስትራቴጂካዊ የባህር ዳርቻ ለአሜሪካ ጥቅም ለማዋል ማሰባቸው የዋህነት መሆኑን የሚጠቁሙት ሮቢን ኢሳያስ አፈወርቂ ለማንም ታማኝ ያልሆኑና በየጊዜው አጋሮቻቸውን የሚቀያይሩ መሪ መሆናቸውን አስታውሰዋል። ማይክል ሮቢን አክለውም ኤርትራ በዜጎቿ ላይ በምትፈጽመው ያልተገደበና ያለ ክፍያ የሚከናወን የግዳጅ ውትድርና ምክንያት የባሪያ መንግስት መሆኗን ገልጸው እንዲህ አይነት አምባገነናዊ ስርዓትን መልሶ ለማቋቋም መሞከር የታመመና አቅመ ደካማ ሰውን በታላቅ የቦክስ ሻምፒዮን ላይ ለውድድር እንደማሰለፍ ይቆጠራል ብለዋል። በተለይም የኤርትራ ሰራዊት በትግራይ ጦርነት ወቅት በፈጸመው ግፍ ምክንያት ከፍተኛ የጦር መሪዎች በአሜሪካ ማዕቀብ ተጥሎባቸው ባለበት ወቅት ይህንን ማዕቀብ ማንሳት በጦርነቱ ሰለባ ለሆኑ ወገኖችና ለዲያስፖራው ማህበረሰብ የማይዋጥ ውሳኔ መሆኑን አብራርተዋል። ተመራማሪው ለትራምፕ አስተዳደር ባስተላለፉት መልእክት አሜሪካ የአጭር ጊዜ ስልታዊ ጥቅም ፍለጋ በኤርትራ ህዝብ ላይ ግፍ ከሚፈጽም አምባገነን ጋር ከማበር ይልቅ እንደ ቬንዙዌላ ሁሉ በኤርትራ ላይ ጠንካራ ጫና በማሳደር ለውጥ ማምጣት እንዳለባት ይመክራሉ። ለዲሞክራሲያዊ ለውጥ የሚታገሉና ሰማያዊ አብዮት ወይም ብርጌድ ንሓመዱ የሚባሉ የኤርትራ የለውጥ ኃይሎችን በመደገፍ የረጅም ጊዜ ስትራቴጂ መከተል እንደሚሻል ሮቢን በጽኑ አሳስበዋል። የቀድሞ የአሜሪካ ዲፕሎማት ካሜሩን ሃድሰን በበኩላቸው ዋሽንግተን በኤርትራ ላይ የተጣሉ ማዕቀቦችን በማንሳት በቀጠናው ላይ ያላትን ተጽዕኖ ለማሳደግ በካይሮ ከፕሬዝዳንት ኢሳያስ አፈወርቂ ጋር ሚስጥራዊ ንግግሮችን ማድረጓን በድጋሚ በኤክስ ገጻቸው አስፍረዋል። ይህ የአሜሪካና የኤርትራ መቀራረብ በኢትዮጵያ አዲስ አበባ ላይ የሚኖረው ተጽዕኖ ከህዳሴ ግድብ ድርድር ጋር ያለው ተያያዥነት እንዲሁም በሱዳን ጦር ላይ ሊያሳድር የሚችለውን ጫና በጥያቄ መልክ አንስተዋል። ሃድሰን አሜሪካ ይህንን እንቅስቃሴ የምታደርገው ግልጽ የሆነ ስትራቴጂ ሳይኖራት መሆኑን በመጥቀስ ድርጊቱ በቀጠና ያለውን አለመረጋጋት ሊያባብሰው እንደሚችል ስጋታቸውን ገልጸዋል። ሌላኛው የቀድሞ የአሜሪካ አፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናጅ የአሜሪካው ዶናልድ ትራምፕ አስተዳደር ከኤርትራ ጋር ለመታረቅ የሚያደርገውን ጥረት በጥርጣሬ ተመልክተውታል። ከዚህ ይልቅ አሜሪካ ከሶማሌላንድ ጋር የምታደርገው ግንኙነት ውጤታማ ሊሆን እንደሚችልም ጠቁመዋል። ኤርትራ በአሜሪካና ኤርትራ ግንኙነት ዙሪያ የሚሰራጩ ሐሰተኛ ትርክቶች እንዳሉ በመጥቀስ አወገዘች። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ሰሞኑን ዘ ዎል ስትሪት ጆርናል በአስመራና በዋሽንግተን መካከል ሊኖር ስለሚችለው አዲስ የዲፕሎማሲ ግንኙነት ተስፋ አስመልክቶ ያወጣውን ዘገባ ተከትሎ በተለያዩ አካላት የሚሰነዘሩ ትችቶችን በጽኑ ተቃወመ። ኤምባሲው ባወጣው መግለጫ ጋዜጣው የኤርትራ ስትራቴጂካዊ ጠቀሜታ ቢጠቀስም አንዳንድ ራሳቸውን አዋቂ ያደረጉ ተንታኞች ግን የሁለቱ ሀገራትን
ያላትን መልካም ግንኙነት ለማደናቀፍ አድሏዊና የተዛባ መረጃን እያሰራጩ መሆኑን ገልጸዋል። እነዚህ አካላት በማህበራዊ ሚዲያና በተለያዩ መድረኮች የሚያሰራጩት ዘገባ ገንቢ ያልሆነና በቅጥር የሚሰሩ የሎቢስቶች ፕሮፓጋንዳ ነው ሲልም ኤምባሲ ወርፏል። 3 ከፍተኛ ተጽዕኖ ፈጣሪ አሜሪካውያን ማይክል ሮቢን፣ ካሜሮን ሃድሰን እና ቲቦር ናጅ በኤርትራ ላይ የተጣለውን ማዕቀብ ማንሳት ለአሜሪካ ስልታዊ ሽንፈት መሆኑን መግለጻቸው ይታወቃል። ባለፉት 10 ዓመታት በኤርትራ ላይ ሲተገበሩ የነበሩ ጫናዎች፣ ማዕቀቦችና ማግለል ለቀጠናው መረጋጋትም ሆነ ለአሜሪካ የፖሊሲ ግቦች ያመጡት አንዳችም አዎንታዊ ውጤት አለመኖሩን መግለጫው አስቀምጧል። አሁን ላይ በአሜሪካ የፖሊሲ አውጪዎች ዘንድም ቢሆን ማስገደድን ትቶ ወደ ዲፕሎማሲያዊ ግንኙነት መመለስ አስፈላጊ መሆኑ እየታመነበት ባለበት ወቅት ይህን ለውጥ እንደ አደገኛ አዝማሚያ አድርገው የሚስሉ ወገኖች የቀድሞ ጥላቻቸው እንጂ መሬት ላይ ያለው እውነታ እንዳልሆነ ተመልክቷል። ኤርትራ ከመቼውም ጊዜ በላይ ሉዓላዊነቷን ባከበረ ጣልቃ ገብነትን በራቀና በራሷ አቅም ላይ በተመሰረተ ልማት የምታምን መሆኑን ያረጋገጠው መግለጫው የአሜሪካ አንድ ወገን ማዕቀብ መነሳት ለቀጠናው ስጋት ይሆናል የሚለው መከራከሪያም ተቀባይነት የሌለው ነው ሲል አጣጥሎታል። ኤርትራ ከአሜሪካ ጋር በጋራ ክብር፣ በእኩልነትና በማይገሰስ ሉዓላዊነት ላይ የተመሰረተ ውጤታማ ግንኙነትን ለመመስረት ዝግጁ መሆኗን ኤምባሲው አስታውቋል። የቀድሞ ውጤታማ ያልነበረ የፖሊሲ አካሄድ ሊታረም እንደሚገባና የሁለቱ ሀገራት ግንኙነትን ለማደናቀፍ የሚደረጉ የሐሰት ትርክቶችን ውድቅ ሊያደርጉ እንደሚገባም በመግለጫው ተመላክቷል። አገሪቱ በቀጠናው ዘላቂ ሰላምና መረጋጋት እንዲሰፍን ያላትን ቁርጠኝነት እየገለጸች ለወደፊቱ የተሻለ ዲፕሎማሲያዊ ምዕራፍ ለመክፈት ሚዛናዊና በእውነተኝነት ላይ የተመሰረተ አቀራረብ ወሳኝ መሆኑን አሳስቧል። የሱዳን ጦር በኢትዮጵያ የቤንሻንጉል ጉሙዝ ክልል ጉምሩክ ወረዳ በመግባት የድሮን ጥቃት መፈጸሙ ተሰማ። በዚሁ የድሮን ጥቃት 11 ሰዎች መገደላቸው የታወቀ ሲሆን 2 የሰራዊት አባላትም ሕይወታቸው እንዳለፈ ከቦታው የወጣው መረጃ የዓይን እማኞችን በመጥቀስ ዘግቧል። የድሮን ጥቃቱ 3 ጊዜ ያህል መፈጸሙን የሚጠቅሱት እነዚሁ የዓይን እማኞች በጥቃቱ ምክንያት ውጥረት መስፈኑን አስረድተዋል። የአብይ አህመድ መንግስት ከዚህ በፊት ለሱዳን ታጣቂ ቡድን RSF በቤንሻንጉል ጉሙዝ ክልል ውስጥ ስልጠና እንደሚሰጥ ካምፕ ጭምር እንዳቋቋመ ዓለም አቀፍ መገናኛ ብዙሃን መዘገባቸው አይዘነጋም። ይህን ተከትሎም የሱዳን መንግስት ለአብይ አህመድ ድርጊት ምላሽ እንደሚሰጥ በይፋ እስከ ማስጠንቀቅ መድረሱ ይነገራል። በዚህ ምክንያት የተፈጸመው የዛሬው ጥቃት አብይ አህመድ የሚከተለው የማተራመስ ፖሊሲ ሀገሪቱን ምን ያህል ከጎረቤት ሀገራት ጋር ያላትን የተሻለ ግንኙነት እንደናደው አመላካሽ ተደርጎ ተወስዷል። የአብይ አህመድ መንግስት በዚህ ጊዜ ከየትኛውም የጎረቤት አገር ጋር መልካም ግንኙነት የሌለው ሲሆን በተለይ ከኤርትራና ሱዳን ጋር የገባበት ውጥረት ሀገራቱን ወደ ጦርነት እንዲያመራቸው በዓለም አቀፍ ተቋማት ዘንድ ከፍተኛ ስጋትን አሳድሯል። ተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።